ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ለለዚነ አህሰኑል ሑስና ወዚያዳ ለነዚያ ለጌታቸው ጥሪ መልካም ምላሽ የሰጡ የሆኑ ምላሻቸው ያማረና የተዋበ የሆነላቸው ሰዎች እኔም በበኩሌ ደግሞ ለነሱ አስደሳች የሆነ ምንዳን ከፍላቸዋለሁ ይላል። ከዛም በላይ ደግሞ ትልቅ ምርቃት ወይም ሽልማትን አበረክትላቸዋለሁ የክብር እንግዶች ናቸውና ይላል አላህ Subhanahu Wa Ta'ala ከነሱ ያድርገን። እና እነዚህ ምንድነው የተውሂድን ጥሪ የቀረበላቸው የሰው ልጆች በሙሉ ነው። በሁላቸውም ወላሁ የድዑ ኢላ ዳሪስ ሰላም የሚለው ለሁሉም ሰዎች ለካፊሩም ለሙሽሪኩም ለዲኒይም ለሹይዩም ለሁሉም ነው የቀረበው ማለት ነው። የሰው ልጆች ግን ይህን ጥሪ በሚደርሳቸው ጊዜ በሰጡት ምላሽ ለሁለት ተገመሱ ማለት ነው። በጥሩ ሁኔታ ምላሹን የተቀበሉት ሰዎች አላህ Subhanahu Wa Ta'ala هل جزاء الإحسان إلا الإحسان እንዳለው የመልካም ነገር ምላሽ መልካም እንጂ ሌላ መሆን አለበት ይላል በሌላው ቦታ። እና በቅንነት ጌታቸው ጥሪ ሲያቀርብላቸው እሺ ብለው የሱን ጥሪ በመቀበልና መልእክተኞችን በመከተል ተውሂድን ተላብሰው መልካም ስራ ላይ ንቁ ተሳትፎ ያሳዩ ሰዎች እኔም ደግሞ ለነሱ እጅግ አስደሳችና አስገራሚ የሆነ ምንዳ እሰጣቸዋለሁ ይላል ማለት ነው። ይህንን ምንዳ እንግዲህ አላህ Subhanahu Wa Ta'ala በሐዲስም በሌሎች አያቶችም አብራርቶታል ምን ያህል እንደሆነ። ቅድም የተጠቀሱት ሐዲሶች ማላ አይኑን ረአት ወላ እذኑን ሰሚዓት የሚለው ባጭሩ ይገልጠዋል ማለት ነው። የሰው ልጅ እንግዲህ የሚሰማውን ነገር ሁሉ ይሰማል፣ የሚታየውን ሁሉ ነገር ያያል፣ የሚገመተውን ነገር ሁሉ ደግሞ በልቡ ይገምታል ያምታል ማለት ነው። የጀነትና ነዒም ጸጋ ከዚህ ሁሉ በላይ ነው። ሰዎች ይሄን ይመስላል ይሄን ያክላል ብለው ሊያስቡት ሊገምቱት የሚችል ነገር አይደለም ነው የሚለው። በዛ መልክ ይሄን አስደሳቸው ሆነ መስተንግዶ በሚያስረክባቸው ጊዜ ሰዎች በደስታ ይፈነድቃሉ፣ ይምነሸነሻሉ። እውነት ይሄ ሁሉ የኔ እድል ነው ወይ እኔና ሰጠኝ እያሉ በመደሰት ላይ ያሉ አላህ ደግሞ Subhanahu Wa Ta'ala የደስታ መግለጫ ይሰጣቸዋል ከዛ የበለጠ ማለት ነው። እና ሰላሙን ቀውለን ሚን ረቢር ረሂም እንዳለው ሱረቱ ያሲን ላይ የደስታ መግለጫ እናንተ ወዳጆቼ በዛች ፈታኝ ዱንያ ላይ ብዙ ጣውረድን አልፋችሁ የኔን ትእዛዝ አክብራችሁ የከለከልኳችሁን ተከልክላችሁ ይሄው በዛ ሳቢያ ያዘጋጀሁላችሁ አገር ጥሩ አገር ላይ ለመምጣት እንኳን ያበቃችሁ ለዛሬው አላት እንኳን ያበቃችሁ ሰላም ለእናንተ ይሁንላችሁ የሚል መግለጫ ይሰጣቸዋል ማለት ነው። ተረበል ዓለሚን እንግዲህ የደስታ መግለጫ ማግኘት ማለት ምን ያህል እድለኝነት ነው ማለት ነው። ይሄን በሚላቸው ጊዜ በድምጹን ይሰማሉ ማለት ነው። ያ አላህ ድምጽ በሚሰሙበት ጊዜ በጣም በደስታ ይመሰጣሉ የበለጠ ማለት ነው። ጌታችሁ ሊያናግራችሁ ነው አሁን ጸጥ በሉ ተብሎ ይነገራቸዋል። ልክ የሱ ድምጽ ሁሉም ያለበትን ይረሳል። ከዛ በኋላ እንደገና ጥያቄ ያቀርብላቸዋል ማለት ነው። ሀረዲቱም ያ ኢባዲ ይላል። እንግዲህ እኔ በሰጠኋችሁ ምላሽ ረካችሁ ደስ አላችሁ እንዴት ነው ምን ይሰማችኋል ብሎ ይጠይቃቸዋል ማለት ነው። በሚላቸው ጊዜ وكيف لا نرضى يا ربنا وقد فعلت لنا كل هذا እናው ከጀሃነም ነፃ አድርገህ ሲራጥን በሰላም አሳልፈህ ሚዛናችንን አሟልተህ ፊታችንን እንደ ፀሐይ በኑር አብርተህ ይሄን ሁሉ ጸጋ የተሞላበት ጀነት አስረክበህን ለምንድነው ማን ደሰተው ምን ያጠያይቃል ደስታ በዛሬው ዕለት በማለት መልስ ይሰጣሉ። ለሰው ልጅ ለመጀመሪያ ጊዜ በቃኝ የሚያሰኝ ስጦታ ያገኛል ማለት ነው። እዚህ ዱንያ ላይ በሙሉ የፈለከውን ነገር ብትሰጠው ጨምር ነው እንጂ የሚልህ በቃ ሊል አይችልም። እዛ ላይ ግን መጠየቁ ራሱ አስገረማቸው። ደግሞ ይሄን ሁሉ አግኝተን ደስ አላችሁ ትለናለህ እንዴ? ይሄ ያላስደሰተን ታዲያ ምን አስደስተን? የጎደለስ ነገር አለ ይላቸዋል። የጎደለ ነገር ካለ ምን የጎደለ ነገር አለ? ታሰብነው በላይ ነው እንጂ ይላሉ ማለት ነው። አላወቃችሁም እንጂ አለ ሀል አዚዱኩም ይላቸዋል። ልጨምራችሁ ምንኑ ነው የምጨምረን ብለው ይከራከራሉ ማለት ነው። ያኔ በቃል ሳይሆን በተግባር በመሐከላቸው ያለ የኑር መጋረጃ ነበረ። ያ መጋረጃ ይከፈታል። በሚከፈት ጊዜ ቀጥታ ሁሉም የጌታውን ማንነት ያያል ማለት ነው። ያ እሱን እንግዲህ በሚያይ ጊዜ ጀነት ውስጥ ያለ ሰው ሁሉ እስካሁን የተደሰቱበት ሁሉ ነገር በሙሉ ይረሳል ማለት ነው። በአላህ እንግዲህ ጀላልና አዘማ በግርማው ይዋጡና ሁላቸውም ስመመን ይዛቸዋል ማለት ነው። ራሳቸውን ለመርሳት ይገደዳሉ።
በዛ መልክ የተወሰነ ጊዜ ራሱን አሳይቶና አስተዋውቆ መጋረጃው ወደ ነበረበት ይመለሳል። ከዛ ይሄን ነው ዚያዳ የሚለው አላህ Subhanahu Wa Ta'ala ምርቃት። እንግዲህ ያን ሁሉ ኒዕማ ሰጥቷቸው ያበቃ የዛ ሁሉ ውለታ ባለቤት የሆነውን ጌታ ሳዩ ከቀሩ የጎደለ ነገር ነበር ማለት ነው። አሁን ግን መስተንግዶውን ብቻ ሳይሆን አስተናጋጁንም ጭምር አዩ። እሱን ራሱን ማየትና መተዋወቅ ታደሉ ማለት ነው። ይሄ ነው ውጤት የሚሆነው በማለት ይነግራል። ወላ ይርሃቁ وجوههم قتر ولا ذلة። እነዚህ ልዩ የሆኑ የአላህ ባለሟሎችና ወዳጆች በመሆናቸው ፊቶቻቸው አይገረጡም፣ እንዲሁም ደግሞ የውርደትና ኪሳራ አያጋጥማቸውም ይላል። በእነዛ በተቃራኒዎቹ አንፃር ማለት ነው። እነዚህ ሰዎች እንግዲህ በጣም ያማረና የተዋበ ስልጡን የሆነ ውበት የተሞላበት አገር ላይ ስለሆነ የተጋበዙት ፊታቸውን የሚያገረጣ አቧራ እንኳን አይጨስባቸውም ማለት ነው። እንደገና ደግሞ የሚያሳፍር ነገር ካሁን በኋላ ቅስም የሚሰብር ነገር አያጋጥማቸውም። ዘበት እዲያቸው አልቋል ማለት ነው። ኡላኢከ አስሐቡል ጀነህ እና የጀነት ድርሻዎች የጀነት እድለኞችና ምድቦች ይሉሃል እነዚህ ናቸው ይላል። ሁም ፊሃ ኻሊዱን እነሱ በዚች በተሟላችና በተዋበች አገራቸው ውስጥ ለዘላለም ኗሪና ዘውታሪዎች ሆነው ይቀጥላሉ። ያለ መሞት ያለ ማርጀት ያለ መተመም ሁል ጊዜ ወጣቶች ሆነው በዚች አገር ውስጥ ይኖሩባታል ይላል። እንግዲህ የዘላለም ህይወት ደግሞ ባይኖራቸው ኑሮ የሁሉ ነገር ተሟልቶ እንደ ዱንያ ሞት ቢመጣ እርጅና ቢመጣ እመም ቢመጣ ኑሮ አይሟላም ነበር ማለት ነው። ግን ይሄ ሁሉ ካሟላ በኋላ ደግሞ ሁል ጊዜ በመካከለኛ እድሜ የተሟላ ህይወት ይሰጣቸዋል። መታመም የለም፣ ማርጀት የለም፣ መድከም የለም፣ ችግር መምጣት የለም፣ መሞት የለም። በዚህ መልክ የሚቀጥሉ ናቸው እና ይሄን የመሰለ ድል የሚጠብቀው ሰው በዚህ በዱንያ በሆኑ በልክክስ ነገሮች መሳነፍና መታለል አለበትን ይላል አላህ Subhanahu Wa Ta'ala። ወለዲነ ከሰቡ ሰይአት በተቃራኒው ደግሞ እነዛ መናጢዎች ይሄንን የጌታን ግብዣ እኩል እንደ ወንድሞቻቸው ደርሷቸው አላህ ይድዑ ኢላ ዳር ሰላም የሚለው ለሁሉም ነበረ እና በዚህ በዱንያ በጊዜያዊ ብልጭ አትታለሉ፣ ወደ ሰላሙ ሀገር ጋብዛችኋለሁና ለዛ የሚበጃችሁን ጉዞ ተጓዙ በየሰጠራቸው ጆሮ አባልበስ ያሉትና በመልካም ፈንታ እኩይ የሰሩት ይላል። ከሃዲዎቹ ኩፋሮቹና ሙሽሪኮቹ ሙናፊቆቹም ጭምር الذين كسبوا السيئات መልካሙንና ውቡን ትተው አስቀያሚውንና ጸያፉን ሁሉ የሰሩት ይላል። ጀዛኡ ሰይአቲን ቢሚስሊሃ የመጥፎ ስራቸው ምንዳ አምሳያ ነው የሚሆነው ይላል አላህ Subhanahu Wa Ta'ala። እንግዲህ መጥፎ የሰራ መልካም እንዲያጭድ አይጠብቅም ማለት ነው። በኢማን ወደ ኢማን ስጠራቸው ኩፍርን፣ ወደ ሽርክ ስጠራቸው ወደ ተውሂድ ስጠራቸው ሽርክን፣ ወደ ኢኽላስ ስጠራቸው ኒፋቅን፣ ወደ ጧዓ ስጠራቸው ማዕሲያን የመረጡት እነዚህ የግራ ጓዶች ናቸው ማለት ነው። ተቃራኒ ነው ጉዟቸው እና እነዚህ እንግዲህ የዛ አይነት መጥፎ ምላሽ የሰጡ ለኔ ጥሪ የዛ የመጥፎ ስራቸው ውጤት ምን ይሆናል? ሰያአቱ ሚስሉሃ ቢሚስሊሃ ልክ እንደዛው እንደ መጥፏቸው እንደ ስራቸው መጥፎ የሆነ ውጤት ነው የሚያጋጥማቸው ይላል። እንግዲህ አንድ ሰው የዘራውን ነውና የሚያመርተው እሾህ ዘርተህ ኢነብ መልቀም አትጠብቅ ይባላል በምሳሌ ማለት ነው። እና መጥፎ የስራዎችን መርጠው በግራ መስመር የተጓዙ የሆኑ ሰዎች ነገ በሚነሱበት ጊዜ እንደነዛኞቹ እድለኞች ሳይሆን ያ የሰሩት መጥፎ ስራቸው አስከፊ የሆነ ውጤት ነው ይዞላቸው የሚመጣው ይላል። እና ቢሚስሊሃ አላህ ሚን አድሊላሂ Subhanahu Wa Ta'ala ግን መጥፎ ስራቸው ያለ መባዛት አምሳያ አቻባቻ ነው መመነዳቸው ይላል። የነዛ የፊተኞቹ በብዙ ተባዝቶ ነው የመጣው ምንዳው ማለት ነው። መንጃ ቢልሐሰነቲ ፈለው አሽሩ አምሳሊሃ እንዳለው በሰራናት ስራ ብቻ ቢመነዳን ጀነት ቅድም በተባለው መልኩ ለዛ ደረጃ ሊያበቃ የሚያስችል ስራ አይኖረንም ነበር። ግን ያባዛ አንድ ሰርተን 10 ሰርተን 70 ሰርተን 700 እያደረገ ነው ቆልሎ ያመጣላቻን ሁሉ ውጤት ማለት ነው። እነዚህኞቹ ላይ ግን ጭማሪ አይደረግባቸውም። በዛ አንፃር እንግዲህ መልካም ሰራ ላይ ከተመረቀ ተጨመረ መጥፎም ላይ መጨመር ነበረበት። ግን ቢሚስሊሃ አንድ ወንጀል ሰራ አንድ ወንጀል ተብሎ ነው የሚጻፈው። በሁለት እንኳን አይባዝም እንኳን በመቶዎች ቀርቶ ማለት ነው።
አንድ መጥፎ ተናገረ ተብሎ ነው የሚጻፍባቸው ያው ግን እድሜ ልካቸውን የሰሩት እኩይ በመሆኑ እሱ ራሱ እንግዲህ በቂ ነው ማለት ነው እና እንደ ጀነት ሰዎችማ በአንዱም በ10 10ሩም በመቶ ቢያባዛ ኑሮ ጭራሹን እንግዲህ ምን ይሆን ነበር ውጤቱ ማለት ነው ስለዚህ አላህ Subhanahu Wa Ta'ala እነዛኞችን በፈድሉ በትሩፋቱ ነው የሚመነዳቸው የፈለገውን ሁሉ ጸጋ እየጨመረ ማለት ነው ያልሰሩትን ሁሉ እነዚህኞቹ ደግሞ ጥፋት ነው የሰሩት ጥፋት ስለሰሩ ባጠፉት ጥፋት መጠን እንጂ በሁለት በሶስት እንኳን እጥፍ አይመነዳቸውም አንድ ባንድ ነው የሚመነዳቸው ይላል ወተራቁሁም ዚላህ ግን ባይባዛም ያው የሰሩት ስራ ራሱ ቀላል ነገር አይደለምና በዛ በፈጸሙት ጥፋት ሳቢያ መጀመሪያ ውርደት ይከናነባሉ ጌታፊት በሚቀርቡ ጊዜ በውርደትና በህፍረት ይዋጣሉ ማለት ነው ማለሁም من الله من عاصم እና ያኔ ከጌታ ቁጣና ቅጣት የሚያስጥላቸውና የሚከለክላቸው ማንም የለም እነሱ በዚህ በዱንያ ላይ ያሉ የተለያዩ የውሸት አማልክቶቻችንን ሹፋዓኡና እንደላህ ይሉ ነበር ያኔ ግን እገሌ ያለኝ እያለ ያድነኛል ያለው ሁሉ ከንቱ መሆኑ ይታወቃል ሁሉም በቀላሉ ለቅጣት ይጋለጣል ማለት ነው ከአንማ ኡግሽየት وجوههم قطعا من الليل በህፍረትና በቅሌት በሚዋጡ ጊዜ በጣም እንግዲህ መልከኛ ነጭ የነበሩት ሁሉ ህዝቦች ፊታቸው ጥልመት መስሎ ይነሳሉ በድንጋጤ ማለት ነው ክሰል መስሎ ነው የሚነሳው ካፊር ሙናፊቅ በሙሉ ፈለገው ፈረንጂውን አረቢውን በዛ ጊዜ ነጭ ወይም ቀይ ሆኖ ሊነሳ አይችልም ማለት ነው እና ጌታፊት በሚቀርብበት ጊዜ የሰውነቱ ቀጥታ ወደ ክሰልነት ይለወጣል ከአንማ ኡግሽየት وجوههم قطعا من الليل ፊታቸው ላይ የሌሊት ቁራጭ የተጠቀለለበት ይመስላል በጥቁር ጨርቅ የተጠቀለለ ይመስላል ነጭ የነበረው ፈረንጁ ማለት ነው ሙዝሊማ ድቅድቅ ጨለማ ተሆነው ሌሊት ቁራጭ እፊቱ ላይ የተጠቀለለ መስሎ ነው የሚነሳው ይላል ኡላኢከ አስሐቡ النار እና የጀሃነም ድርሻ የሚባሉት እድለቢሶች ከንቶች ይሏል እነዚህ ናቸው ሁም فيها خالدون በጀሃነም ውስጥ ደግሞ ለተወሰነ ጊዜ ተቀተው ወይም በእድሜያቸው መጠን ይለቀቃሉ ማለት እንዳይመስላችሁ በሷ ውስጥ አላህ መጽኑን ሰጥቷቸው ላይሙቱ فيها ولا يحيى እንዳለው መሞት አይችሉ መኖር አይችሉ በዚህ ስቃይ ውስጥ ዘላለም ይኖራሉ ማለቱ ነው እና የጀነት ሰዎች በጀነት ተተሰየሙ የጀሃነም በጀሃነም ተተመደቡ በኋላ በመሐከላቸው አንድ ተራራማ ቦታ አለ የሆነ የበግ ሙክት የመሰለ እንሰሳ እዛ ተራራማ ቦታ ላይ ይቆማል ይላል እዛ በሚቆምበት ጊዜ ያ አህለል ጀነት ይታል ታሪፉና هذا ይላቸዋል ወደ ላይ ያዩ ተራራው ላይ ያለውን እንሰሳ ይሄንን እንሰሳ ታቁታላችሁ ወይ ሲላቸው አዎ እናቀዋለን ይላሉ በአንድ ድምጽ ያ አህለናር ይታል ታሪፉና هذا የጀሃነም ሰዎች ሲሄን ታቁታላችሁ ሲላቸው ሁሉም አዎ እናቀዋለን ማን ነው እሱ ሞት ነው ሞት እንግዲህ የሰው ልጆችን ሁሉ ኩሉ ነፍስን ዛኢቀቱል መውት እንደተባለው በየድሜ ክልላቸው ሲጠርጋቸው ኑሯል በመጨረሻ ግን የጀነት ሰዎች ጀነታቸውን ተያዙ በኋላ የጀሃነም ተተመደቡ በኋላ በመካከላቸው ከፍ አለ ቦታ ላይ የበግ ሙክት አስመስሎ ሞትን ያቀርበዋል አላህ Subhanahu Wa Ta'ala ይሄን ነገር ታቁታላችሁ ሲሉ ሁሉም ያው ያቁታልና እሱማ ያው ታሪካዊ ጥላታችን ነው ሲጠርገን የቆየው ከዛ ከምንነዳት ሀገራችን ወደ መድረከስ ያወረደን እሱ ነው ይላሉ ጣታቸውን እየቀሰሩ ሁሉም ማለት ነው አወቃችሁት አይደለም አሁን ስለዚህ አሁን በልሙት አንተ ሞት ይለዋል አላህ Subhanahu Wa Ta'ala ራሱ ፍንግል ይላል እዛ ይሞታል ማለት ነው ሞት ጊዜ ይሄው እንግዲህ ሞት ሙቷል ሁላችሁ ሞትን ብትመኙት አይገኝም ማለት የጀነት ሰዎችም ሞት መጥቶ ይሄንን ጸጋችን ያሳጠናላችሁ እንዳትፈሩ እንዳትሸማቀቁ خلاص ተገላገላችሁ እሱ ነበር የሚያሰጋችሁ የጀሃነም ሰዎችም ደግሞ ሙተን እንገላገላለን ብላችሁ ተስፋ እንዳታደርጉ ሞት ለራሱ ሙቷል ካሁን በኋላ ሞት የለም የሚል አዋጅ ይነገራል ማለት ነው ከዛ በኋላ እንግዲህ የሰው ልጅ ሌላ አማራጭ የለውም ያው ተመደበበት ቦታ መቀጠል ይሆናል ማለት ነው አሁን ግን አማራጭ አለ በየደቂቃው በየሰኮንዱ አቋምክን መቀየር ትችላለህ ትናንትና በልጅነት በጅልነት ዝምብለህ ስትጨማለቅ ስትባልግ የነበርከው ከዛሬ ደቂቃ ጀምሬ ተውባ አድርጌያለሁ ጌታ ይቅር በለኝ ተመልሻለሁ ብለህ ከልብ ከተመለስ አሁን እዚህ ስትመጣ ጧት ጀሃነም የሚያስገባ ወንጀል ተሸክመ ገብተህ በአሁኗ ደቂቃ አራግፈህ ለጀነት ተመዝግበህ ልትወጣ ትችላለህ ከፈለክ ማለት ነው እዛ ላይ ግን ደም ብታለቅስ መቀየር የለም አልቋል ሁሉ ነገር ማለት ነው ስለዚህ አሁን እድሉ ስላለ ማንኛውም ሰው
ወደ ተሻለው መቀየር ይችላል ማለት ነው። ይህም ሁሉ እንግዲህ አላህ Subhanahu Wa Ta'ala አስቀድሞ እነዚህን አያቶች የሚያወርደው እንደገና ረሱል በቃል በተግባራቸው እንዲያብራሩ የሚያደርገው ለምንድን ነው? አርሐሙ ራሂሚን ከመሆኑ የተነሳ አዘናግቼ ልጎዳችሁ አልፈልግም። ወደፊት የሚጠብቃችሁ ነገር ይሄ ነው በሁለቱም ሀገር። ይሄንን ካወቃችሁ በኋላ ወደ የትኛው እንደምትሄዱ ራሳችሁ ምረጡ ለማለት ነው ማለት ነው። እና ይሄንን አውቆና ሰምቶ ጆሮ ዳባ የሚል አሁንም የፈረደበት ነው። ያው ለጀሃነም ነው የሚጠብቀው፣ ሞትን እንኳን ቢመኝ የማያገኝበት ሁኔታ ማለት ነው። እህን ጊዜ ደግሞ ወደ ትክክለኛው ወደ ቀናው መንገድ የተመለሰው ጊዜያዊ ጥቅም ሳያታልለው እኔ ጌታዬ በወደደው መንገድ እሄዳለሁኝ የሚል ጎበዝ ካለ ደግሞ አላህ Subhanahu Wa Ta'ala ጥሪውን ተቀበለሃል፣ ተተቀበልክ ደግሞ እኔም እቀበልሃለሁኝ ባለው መሰረት ያስተናግደናል ማለት ነው። ወየውመ ነህሹሩሁም ጀሚዓ እዝኩር ለሁም ያ ረሱለና አሁንም አውሳላቸው አስገንዝባቸው ሁላቸውንም የሰው ልጆች ተሞት አስነስተን አንድ የሜዳ ላይ በመናሰባስብና በመናከማቻቸው ጊዜ ሁላችሁም ተጥንት ጀምሮ እስከ መጨረሻ ድረስ አሁን በመድር ጀርባ ላይ ካሉ ሰዎች በስንት ጥፍ ነው የሚበልጡት ምድር ከርስ ውስጥ ያሉት? ስንት ትውልድ ነው በምድር ከርስ ውስጥ የሚገኘው? እኛ የምናውቀው አሁን ብዙ ህዝብ በምድር ላይ ያለውን ነው። በምድር ላይ ያለው 1/10 አይሆንም እኮ ያለፈው ነው የሚበዛው። ያን ሁሉ በሙሉ እናወጣዋለን በአንድ ቀን ይላል። እናንተንም ጭምር ወደፊትም ይመጡትንም ሁሉንም በአንድ ቀን አንድ አደባባይ ላይ አውጥተን ለፍርድ እናቀርባቸዋለን ይላል። ያ ቀን ተመምጣቱ በፊት ጊዜ ሰዎችን አስገንዝባቸው በዛ ቀን ይዘውት የሚቀርቡትን ስንቃቸውን እንዲያዘጋጁ ይላል አላህ Subhanahu Wa Ta'ala። ሁላችሁም ወደዳችሁም ጠላችሁም በሞት እንደምጠርጋችሁ ሙታችሁ ደግሞ የምትቀሩ አይምሰላችሁ። አንድ ቀን ደግሞ ሁላችሁም ተነስታችሁ እኔ ፊት ትቀርባላችሁ ለጥያቄ ይላል። ثم نقول للذين اشركوا በዛ መልክ ካስነሳናችሁ በኋላ በእኔ በጌታቸው ያጋሩ የነበሩትን የሚከተለውን ቃለ መጠየቅ እናቀርብላቸዋለን ይላል። ሽርክ ከሚጠላው ሁሉ የበለጠ የሚጠላው ስለሆነ አላህ Subhanahu Wa Ta'ala የመጀመሪያ ቃለ መጠየቅ የሚቀርበው ለሙሽሪኮች ነው ማለት ነው። ማሽር መድረክ ተተከፈተ በኋላ እና ሙሽሪኮች ምን እንላቸዋል? መካነኩም አንቱም ወሽረካኡኩም እናንተና በኔ ታጋሯቸው የነበሩት ህገወጥ አማልክቶቻችሁ ባላችሁበት እንዳትንቀሳቀሱ፣ ባለበት ቁም እጅ ወደ ላይ እንደሚባለው ማለት ነው። ጸጥ ብለህ ቁም ተብሎ ትእዛዝ ይሰጣል ማለት ነው። እና እንግዲህ የተለያዩ ነገሮች ሲያመልኩ የነበሩት መላእክት የሚያመልካለ፣ ሰው የሚያመልካለ፣ ጂን የሚያመልካለ፣ ፀሐይ፣ ጨረቃ የፈለገውን ታላህ ውጭ የምታመልክ ሁሉ በሙሉ ያንን አማልክትህን ቅራቅንቦህን ይዘህ እሱ ጋራ ተቆራይተህ ባለህበት ቁም ፍርድ ውሳኔ እስከሚሰጥህ ድረስ ይባላል ማለት ነው። ፈዘየልና በይነሁም ከዛ በኋላ ደግሞ ሁለቱ ባህርት እንዲለይ ይደረጋል ማለት ነው። በዱንያ ላይ እንግዲህ አህለል ኸይርና አህለል ሸር የተለያዩ አገሮች የሏቸውም። ሁላቸውም የሰው ልጆች ሁሉም ምድር የጋራ ንብረታቸው ስለሆነች ካፊሩም ሙናፊቁም ሙስሊሙም አብሮ ነው የሚኖረው። በየሰፈሩ በየሀገሩ ተሰባጥሮ ነው የምታየው ማለት ነው። አንዳንድ ቦታ አንዱ ወገን እንኳን አመዛይ ቢሆን ቁጥሩ እዛ ላይ ግን ተደበላልቆ መጓዝ ታውን በኋላ በቃ ይባላል ማለት ነው። ወምታዙ اليوم ايها المجرمون እንደሚለው ጠማማዎች ሚናችሁን ለዩ ይባላል። የሽርክ ወገኖች በዚህ በኩል በግራ የተውሂድ ኃይሎች በቀኝ በኩል ተሰለፉ ይባላል ማለት ነው። አባትም እናትም ቢሆን የሚወስንህ ያ መስፈርት ነው ማለት ነው። በቀላሉ እንግዲህ ሙሽሪክ የተባለ ሁሉ ጣዖቱን ይዞ በአንድ በኩል ይሰለፋል፣ ሙዋሂድ የተባለ ሁሉ ደግሞ በሌላ በኩል ይሰለፋል ማለት ነው። ፈዘየልና ማለት ፈረቅና በይነሁም ማለት ነው። ሁላችሁም በዱንያ ላይ ያላችሁ በአቋም ነበር እንጂ የምትለያዩት በቦታ አትለያዩም ነበር። አሁን ግን ለአንዴና ለመጨረሻ ጊዜ ሙዋሂድና ሙሽሪክ መለያየት ስላለበት ካሁን በኋላ ምርትና ግርዱ ይለይ ብሎ ለሁለት ገምሶ ያስቀምጣል ማለት ነው። ስለዚህ በቀኝ በኩል የሚቆመው አህለ ተውሂድ ይሆናል፣ በግራ በኩል የሚሰለፈው ጣዖቱን ይዞ ሙሽሪክ ይሆናል ማለት ነው። ወቃለ ሹረካኡሁም ማ ኩንቱም ኢያና ተዕቡዱን እነዚህ እንግዲህ ሙሽሪኮች እነዛን የተለያዩ ጣዖታቶችና አማልክቶች አለቃዎቻቸውን ሲያከብሩና ሲያሳለሙ ሲገዙ የነበሩት ለዚህ ቀን እንዲበቋቸው ነበር። ለጌታ ሊያሸፈዋቸው ሃኡላይ ሹፋኡና ኢንደላህ እያሉ ነበር። ስለዚህ እነዛ አለቆቻቸው ጋር አማልክቶቻቸው ጋር እዛ ቁሙ ሲባሉ ምናልባት ከትንሽ ጊዜ ቆይታ በኋላ እነዛ አማልክቶቻችን ተሸማግለው አንድ መፍትሄ ያመጣሉ ብለው አሁንም ተስፋ ነበራቸው።
ቀጥሎ ምን ይላል ፈዘየልና በይነሁም ሽረክ እነዚህ ሙእሚኖቹ ጋር ተለያየና እነሱን የብቻቸው አቁሟቸው እያሉ ጣዖቶች ደግሞ ያምጻሉ ማለት ነው በዛው ወቅት እናንተ እኛ አሁን አማለክቶቻችሁ ጋር ቁሙ ተብላችሁ መጣችሁ እኛ ጋር ቆማላችሁ እኛ በእናንተ ጣጣ ምን ጠየቀው በምን አሳራችን ነው የትናቃችኋለን ይላሉ ማለት ነው አብሽሩኝ ያለናችሁ በማለት ፈንታ ሲጠበቁ እኛ እናቃችሁም አሁን በእናንተ ጣጣ እኛ ጉኡዛኖቹ ምንም የማናቀው ችግር ላይ ልንወድቅ ነው አንተ አይደለም እንዲያደረከኝ ማለት ይጀምራል ይጎናተላል ማለት ነው ሱብሃንአላህ ፈዘንደ ወቃለ ሹረካኡሁም ማዕቡዳቱሁም الباطላ ማለት ነው የውሸት አማልክቶቻቸው ሁሉ በዛ ቀን ይረዳሉ ይሸመግላሉ ተብለው በተስፋ እየተጠበቁ ያሉ እነሱ በተቃራኒው ወቃሽና ከሳሹ ነው ይነሳሉ ማለት ነው ማ ኩንቱም ኢያና ተዕቡዱን እኛ እናንተ እነሱ ጋራ ታመልኳቸው ነበራችሁና ከነሱ ጋራ ሁኑ ያሰኛችሁን እኮ እናንተ ናችሁ እኛን መቼ ነው ያመለካችኋል እኛን አምልኩን ብለናል ይሏቸዋል ማለት ነው እኛ አምልኩን ተገዙን አላህን ተውና ለኛ እደሩ ብለናችኋል እኛ እኮ እንዳውም ብዙዎቻቸው ጉዛን ስለሆኑ አያውቁም አሁን ነው የሚሰሙት መመለካቸውን ስለዚህ እኛ የትናቃችኋለን ብለው ይወርፏቸዋል ማለት ነው ያኔ እንዴት አጣናቃችሁም ትለው እድሜ ልኬን ስደክም ጉልበቴን ገንዘቤን ሁሉን ነገር ላንተ ሳፈስ ኑሬ ትረዳኛለህ ብዬ እንድትላለህ እንደ ይላል ዛግሪ መፋጠጥ ማለት ነው ፈከፋ ቢላሂ ሸሂደን በይነና ወበይነኩም ኢን ኩና አን ዒባደቲኩም ለጋፊሊን ይላሉ እኛ እናንተን ተመገዛት አንድ ቀንም እንዳልዘነጋንና እንዳልሰነፍን ከምስክር አቋያ አላህ በቂያችን ነው ይላሉ እናንተ ብትከዱን እናንተ አይናውጣዎች አረመኔዎች በዚህ በጭንቅ ቀን አናቀም ብላችሁ ትከዱናላችሁ አላህ ግን እናንተን እንደተገዛንና እንዳገለገል ያቀልናል አሉ ይሄው የጅል ክርክር ተመልከት ያ ነገር እንዲጸድቅላቸው ነው የሚፈልጉት መገዛታቸውን እነሱን ማምለካቸውን አላህ ተመሰከረ ነፃ ሊወጡ ነው ማለት ነው ወንጀል እንዲጸድቅ ነው የሚከራከሩት ማለት ነው እነዛ አናቃችሁም አልተገዛናችሁ እኛን ተገዙን አላልንም መገዛታችሁንም አናቅም አንወድምም አንፈቅድምም ብለው ሲከራከሩ እንዴት እንዲተለኛለህ ተገዝቻለሁ እንጂ እድሜ ልኬን አንተን ስገዛ አይደል እንዴ የኖርኩት ሌላ ምስክር ባይኖረኝ አላህ ይመሰክርልኛል ይላል ማለት ነው አሁን ተገዝተዋል ብሎ እንዲመሰክርለትና በቃ ተተገዛህማ አንተ ያው ሸፋ አድርግ ተብሎ ያ ነገር እንዲሳካ ነው እነሱ የሚከራከሩት መገዛቱ ነው ራሱ ወንጀሉ ማለት ነው እና በዚህ መልክ እንግዲህ ውጥንቅጡ የሚወጣበት ጊዜ ሩቅ አይሆንም ይላል ሸሂደን በይነና ወበይነኩም ኢን ኩና አን ዒባደቲኩም ለጋፊሊን እኛ እናንተን ተማገልገልና ተመገዛት ዘንግተን ከሆነ እንደ አላህ ይመስክርብን ሁል ጊዜ በንቃትና በትጋት እናንተን ስናገለግል ነው የኖር ነው በማለት ይከራከራሉ ይላል ሁናሊክ እዛ ቦታ ላይ እንግዲህ ተብሉ ኩሉ ነፍስ ማ አስለፈት ነፍስ የተባለች ሁሉ የሰራቸውን ስራ ውጤት ትከተላለች ይላል ወይም ደግሞ የሥራ ውጤቷን ትረዳለች ማለት ነው እንግዲህ በዚህ በዱንያ ላይ ማንኛውም ሰው ባመነበት በስተትም ሆነ በእውነት ያዋጣኛል ያለውን ተከትሎ ነበር እዛ ቦታ ላይ ግን አህለል ኸይርም ኸይሩ ያው ያዋጣኛል ብሎ እንዳመነበት ይሳካለትና ያው ኸይሩን ተከትሎ በቀናው መንገድ ወደ ጀነት ይሄዳል ማለት ነው ይሄኛው ደግሞ በጊዜው በዱንያ እንኳን ኸይር ነኝ በትክክል ነኝ ቢል አሁን ግን በተሳሳተ መንገድ መሆኑን ያውቅና ያው ጣዖትን ተከተለ ወደ ጀሃነም ውረድ ይባላል ጣዖቱን አንግቦ ይወርዳል በግዱ ወደዛ ቦታ ማለት ነው እና ተብሉ የሚለው ሁለት አይነት ትርጉም ይኖራል አንደኛ ተክተበሩ ተክተሽፉ ማለት ነው የሰራቸውን ስራ ውጤት ትረዳለች ታያለች ማለት ነው ሁለተኛ ደግሞ የሥራ ውጤቱን ይከተላል ማለት ነው ስራ መጥፎ ከሆነ ያው ስራ መጥፎ ስራ ይመራሃል እሱን ተከትለ ወደምትገባበት ትሄዳለህ ማለት ነው እና የዛ ጊዜ እንግዲህ ስራ ነው እድልን የሚወስነው ማለት ነው በዱንያ ላይ የሰራኸው ያመረትከው ነገር አሁን እሱን ተከትለክ ይባላል ጣዖቱን ተከትለ ወደ ጀሃነም መውረድ ይሆናል ማለት ነው ወለአዙ ቢላህ ተብሉ ማለት አይ ተትበዑ ወይም ተክሽፉ ማለት ነው ነፍስ የተባለች ሁሉ የሰራቸውን ስራ ውጤት ትገልጣት ትረዳለች ወይም ደግሞ የሥራ ውጤቷን ተከትላ ወደ ተመደበላት ቦታ ትጓዛለች ማአስለፈት ማለት ማቀደመት من العمل خيرنا وشر የሰራችው ስራ መጥፎም ይሁን መልካም የዛ ውጤቷን ተከትላ ወደ ተመደበላት ቦታ ትሄዳለች ማለት ነው ወሩዱ ኢላ الله مولاهم الحق
የውሸታ መለክቶች ይደርሳሉ ይረዳሉ የሚባለው ሁሉ ከንቱ መሆኑ ይረጋገጥና አሁን ግን ሁላቸውም ወደ ትክክለኛው አምላካቸው ወደ አላህ ይመለሳሉ የመጨረሻው ውሳኔ የኔ ይሆናል ማለት ነው እስከዛሬ ግን የውሸታ መለክቶች ሁሉ እነገሌ ይደርሱልናል ይረዱናል እያላችሁ ራሳችሁን ታታልሉ ነበር ሁላቸውም እኛ እናውቃችሁም ብለው የእንግልል ሲጥሏችሁ እኔ ፍርድ ላይ ተወድቃላችሁ እኔ ደግሞ በመደብኩት ቦታ ላይ እመድባችኋለሁ ማለት ነው ወضل عنهم ما كانوا يفترون በዱንያ ላይ ያሉ ሲቀጥፉት ሲዘላብዱት የነበረ ውሸት ሁሉ መያዣ መጨበጫው ይጠፋባቸውና በመጨረሻ የኛን ውሳኔ ፍርድ ተቀብለው ወደ ተመደበላቸው ቦታ ይሄዳሉ ፈሪቁን ፊል ጀና ወፈሪቁን ፊስ ሰዒር እንዳለው ማለት ነው ስለዚህ የውጤት እንግዲህ ዛሬ ይሄንን ተገንዝቦና ተረድቶ ወደ ትክክለኛው መንገድ ለመምጣት የሞከረ መልካም ካልሆነ ግን በመጨረሻ ይሄ ነው የሚሆነው ውጤቱ በማለት አሳውቃቸውና አስጠንቅቃቸው ይላል አላህ Subhanahu Wa Ta'ala ቀናውን መንገድ እንዲመራንና እኛም ተስንፍናና ተልግመት ተቆጥበን ወደ ትክክለኛው መንገድ ለመሄድ መጣር እንዳለብን እያሳሰብን የዛሬው ደርሳችን እዚህ ላይ ይጠቃለላል ወሰለላሁ ዐለ ነብይ ወአለይሂ